ለምን መሰላችሁ? እኛ መሰረት መስርተናል። እኛ ከመሰረት ነው ውጪ መላእክት እንዲሆኑ የተረገሙ ይሁኑ ተብሎ ተጽፏል። አትናሽስ ጋር መድረስ አይጠበቅብን። ዮሐንስ አፈወርቅ ጋር መድረስ አይጠበቅብን። ተጽፎልሃል። በተጻፈው መሰረት ድረስ ታምናለህ። አለቀ እንጂ አዲስ መሰረት የሆነ ሰው እንዲህ ብሏል ማለት አትችልም። መጽሐፉ ራሱ መሰረት ተመስርቷል፣ ደግመና ነው መስረት ይላል። ስለዚህ ምንድነው ነው? በእምነት በጸጋ ነው፣ በስራ አይደለም። ማንም ሰው በጌታ እራትና በጥምቀት ጻድቅ ተብሎ አያውቅም። ካወቀ አሳዩኝ ጠቅሳችሁ። ቴንክ ዩ ጆሲ። 2 ደቂቃ 3 ደቂቃ ወስደህ ሀሳቡን ትማትሻለህ። መጀመሪያ ደረጃ ምንድን ነው የጌታ መዳን ዝም ብሎ ታውጆልን ብቻ የሚቀር አይደለም። ውስጣችንን ገብቶ ከውስጥ ጅምር የሚለውጠን ነው። ምክንያቱም የሚጠቅመው መገረዝም አለመገረዝም ሳይሆን እምነትን በፍቅር ስራ ላይ ማዋል ነው ብሎ የጌታ ቃል የተነገረን ነገር ነው። እንዲሁም ደግሞ ይሄ የጌታ ቃል ራሱ ነው ጳውሎስን ለኃጢአት ስርየት ተነስቶ እንዲጠመቅ የተነገረው፣ ጴጥሮስም ያወጀው። እንደገና ደግሞ ይህ ጥምቀት አሁን ይህ ውሃ በጥምቀት ሆኖ በትንሣኤ አማካኝነት አሁን ያድናቸዋል ተብሎ በጌታ ቃል ላይ የተጻፈው አዲስ ልደትና አዲስ መታጠብ እንደሆነ በቲቶ 3:5 ላይ የምናየው የጌታ እራትም ማቴዎስ 26:26 ላይ ለኃጢአት ስርየት እንደሆነ ጌታችን ኢየሱስ ክርስቶስ የተናገረው፣ ጳውሎስም ሪዞኔት ያደረገው ነው። ደግሞ አባቶችም ይህንን ደግሞ ያስተላለፉት የግዳ በተቃራኒው የተባለው ነገር የለም። ከዛ ሲቀጥል ደግሞ እነሱን ለሆነ ለሚፈልጉት ነገር ጠቅሶ ከዛ በኋላ ግን አባቶች ጋር መድረስ አይጠበቅብኝ የሚባል አካሄድ ካለ ያ ዊኮሊት ዳብል ስታንዳርድ ወይም ደግሞ የሚመርጡትን መርጦ መቀበል ማለት ነው። ዲስ ኢዝ ካፍቴሪያኒዝም። ከአጉስጢኖስ ሲመቸኝ ካፍቴሪያን ሁኜ እቀበለዋለሁ፣ እኛውን አልቀበሉም። አትሊስት ሁሉን ተቀበሉ ምናምን አይባልም። ነው እኛም ምክንያቱም አባቶችን ሰው እንደመሆናቸው ይሳሳታሉ። ግን ኮንሰንሰንስ ያለውን በጋራ ያስተማሩበትን አንዱ ከአንደኛው ጋር የማይጋጨውን እና መጽሐፍ ቅዱሳዊ መሰረት ያለውን በታሪክ ደግሞ ኮንሲስተንትሊ የተቀመጠን ነገር መካድም አይቻልም። ስፔሻሊ ደግሞ ኢቭን ሉተር እና ምንድነው ሉተራን የሚያምኑት ሲሆን something we cannot deny። ምክንያቱም the guy who brought sola fide and sola gratia himself, the guy who brought imputed grace ምናምን እሱ ራሱ ያልካደውን ምንሄድ ከሆነ ይሄ ዳብል ስታንዳርድ ላይክ ቱ ዘ ማክሲመም ነው የሚሆነው እና እንዳው ካለ ከአባቶች በቀጥታ ያለ ጥምቀት ያለ ቅዱስ ቁርባን ያለ ምናምን አያድንም ብሎ ያለ የቤተክርስቲያን አባት ዱብ ማድረግ ነው። በቃ ይሄ ነው በቃ ትክክለኛ የሆነ አባቶች እንደዚህ ናቸው ብሎ የሚል ሰው እነሱን ስለ ቅዱስ ቁርባን እንደዚህ ብሏል እንደዛ ብሏል ብሎ ከሌላም ማምረጥ ሳይሆን በትክክል ያሉትን ማምጣት ነው። እሺ ውይይቱ ጀስቲፊኬሽን ላይ ከሆነ ዳኒ ሜይ ቢ አንተን ፖይንት ክላሪፋይ ለማድረግ ለመረዳት የኃጢአት ስርየት ጀስቲፊኬሽን ከሆነ ጀስቲፊኬሽን ቅጽበታዊ ብቻ ኮንሰፕት እንዳለው ስለ እየተረዳህም ስለሆነ which I think I understand ከፕሮቴስታንቲዝም ሳይድ ያለው እሱ ስለሆነ ግን ጀስቲፊኬሽን ያለ ኃጢአት ስርየት ይገኛል። መጽሐፍ ቅዱስ ኃጢአትህ ዝም ብሎ እንደተሰረየልህ ይናገርና ከዛ ጸድቀሃል ይላል። ቅጽበታዊ ነው ይላል። ቅጽበታዊ ነው ይላል መጽሐፍ ቅዱስ። ወዲያው አብርሃም መቼ ጸደቀ ካለ በኋላ አብርሃም የጸደቀው ከመገረዙ በፊት ነው ከተገረዘ በኋላ ነው ይልና ላመነው እምነት ለዳነው ለጽድቁ እንደ ማህተም ሆኖ መገረዝን ተቀበለ ይላል። ይህ ደግሞ ለኛም ፍለጋውን ለምንከተለው ነው ይላል። ስለዚህ ለኔ ለራሱ ጥምቀትም ይሁን የጌታ እራት ለመጽደቄ ማህተም ነው እንጂ መሰረት አይደለም። ስለዚህ የጌታ እራት ያስፈልጋል? አዎ ያስፈልጋል። ጥምቀት ያስፈልጋል? ያስፈልጋል። ግን ለመዳኔ ማህተም ነው እንጂ ለመዳኔ እንደ ኮዝ ኤንድ ኢፌክት ሊሆን አይችልም ነው ዋናው ጥያቄው እንጂ የጌታ እራት ያስፈልጋል። ጥያቄ የለውም። ጥያቄ እሷ አልነበረም። ጥያቄ የኃጢአት ስርየት ነው እያወራኝ ያለሁትን። ስለ ኃጢአት ስርየት ስናወራ አሁን አብርሃም ጀስቲፋይድ ሆነ እያመጣልኝ ነው እያወራኝ። አዲስ ኪዳን ላይ እንምጣና አንደርስታንድ አብርሃም ለምን እንደተጠቀሰ እዛ ክፍል ላይ ሮሜ 4 አንስተሃል። ፖይንቱ ግን ጥያቄውን በደንብ ስማው። ያለ ኃጢአት ስርየት ጀስቲፊኬሽን የሚባል ኮንሰፕት አለ ወይ? ኃጢአቱ ሳይሰራለት ሰው አንድ ሰው ጀስቲፋይድ ይባላል ነው ጥያቄው። አይባልም። ጳውሎስ ጋር እንምጣ፣ ቅዱስ ጳውሎስ ጋር እንምጣ።
ጳውሎስ ጋር ስንመጣ ጳውሎስ ከኃጢአቱ የነጻበት ሞመንት ወይ ደግሞ የታጠበበት ሞመንት የትኛው ጋር ነው የሚሆነው? ጳውሎስ የቱ ጋር ነው ከኃጢአቱ የነጻው ሲባል መንፈስ ቅዱስን ሲሞላ ነው። ከዛም በኋላ ውስጥ ላመነው እምነት ውጫዊ የሆነ የመታጠብን ስርዓት አደረገ። ማስረጃው ጥያቄ ጠይቃላል። ጥቅሶቹን ልስጥህና በዚህ ጥቅስ መሰረት ልበልህ ስፔሲፋይ ለማድረግ 22:16 ላይ እንግዲህ ለምን ትዘገያለህ? ተነሳና እንዲታጠብ ይነግረዋል። ከኃጢአቱም እንዲነጻ ይነግረዋል አይደል? ሐናንያ የዛን ጊዜ ነው የኃጢአትን ከዛ ሞመንት በፊት ከመጠመቁ በፊት የኃጢአትን መታጠብ አግኝቶ ኦልሬዲ ጀስቲፋይድ ሆኗል ወይ? ሆኗል እኮ ነው ያልኩህ ያለው። ከሆነ መልካም የሆነም ሲያምን ነው አይደለ? አርጊመንትክ አይደለም። ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል። ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል። አይኑ ላይ ያለ ቅርፊት ወድቆለታል። ከዛ በኋላ ውስጥ ላመነው እምነት ውጫዊ መታጠብን አደረገ። ይቅርታ፣ እሺ፣ አሁንም ለመረዳት እያልከኝ ያለው ከማመኑ በፊት ጳውሎስ ከማመኑ በፊት ጀስቲፋይድ ሆኗል እያልከኝ ነው? ካመነ በኋላ ከመጠመቁ በፊት በመንፈስ ቅዱስ ተሞልቶ ከኃጢአት ውስጣዊ የሆነ የኃጢአት ስርየትን አግኝቷል። ውጫዊ መታጠብን ነው ከዛ በኋላ ያደረገው። እሺ፣ ሐዋርያት ሥራ 22:16 ነው 22:16 ይመስለኛል ካልተሳሳትኩ 16 ላይ ተነሳና ተጠመቅ ከኃጢአትን ታጠብ ይለዋል። ከኃጢአቱ በማመኑ ቅጽበት ከታጠበ ኦልሬዲ ከነጻ 22 ላይ እንደገና ነው የሚነጻው ከኃጢአቱ። እንደዛ ነው እየተረዳህ ያለኸው? ምክንያቱም መጽሐፍ ምን ይላል መሰለ፣ ከዛ በፊት ከመጠመቁ በፊት በመንፈስ ቅዱስ እንደተሞላና አይኑ እንደበራለት ያሳያል። ይህ ሰው ከመጠመቁ በፊት ድኗል፣ በመንፈስ ቅዱስ ታትሟል ማለት ነው። እኔ አሁንም ጥያቄ መቼ ዳና አይደለም፣ እንደው ጥያቄውን በደንብ ክሊር እንዴት ሰማኝ ነው። ኦልሬዲ ሲያምን አልከኝ። ቆይ ዳኒ ስማኝ ልትረዳኝ እኮ ጥያቄውን። ጳውሎስ ሲያምን ጀስቲፋይድ ሆነዋል አልከኝ። ጀስቲፋይድ ደግሞ የሚሆነው ያለ ኃጢአት ስርየት ጀስቲፊኬሽን የሚባል ኮንሰፕት የለም። ተስማማን እዚህ ላይ? ይሄ አያጣላንም። ስለዚህ እንደገና 22 ላይ የሚጠመቀው ወይ ደግሞ ጀስቲፊኬሽን ካልሆነ 22:16 ላይ ያለው ጀስቲፊኬሽን ካልሆነ ለምንድን ነው እንደገና የሚጠመቀው? ከኃጢአቱ እንዴት ለምንድን ነው የሚነጻው ነው? ከኃጢአቱ የሚነጻው ሁለተኛ ዙር ልነግርህ ነው፣ ሰፋ አድርጌ እነግርሃለሁ ማለት ነው። ምክንያቱም ጥያቄህን አንደርስታንድ እንዳደርኩ እንድታቅ አንድ ነገር እነግርሃለሁ። ምን መሰለህ የምነግርህ፣ ተነሳና ታጠብ ማነው? ቆይ 22:16 ላንብብ ቃል በቃል ከዛም በኋላ እንትን እላለሁ። 22:16 እሺ፣ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይለዋል። እዚህ ጋር ተነስቶ እንዲጠመቅና ስሙን እየጠራ እንዲታጠብ እንደገና ደግሞ የኃጢአትም ስርየት እንዲያገኝ ይነግረዋል። አሁን ጥያቄው ከዚህ በፊት በመንፈስ ቅዱስ ተሞልቷል ወይ ጳውሎስ ነው ዋናው ጥያቄ። ከዚህ በፊት አዎ ተሞልቷል። የት መሰላችሁ የተሞላ? ይቅርታ ዳኒ ላቋርጣ አይደለም፣ አንተ ራስህ ጥያቄውን ቀየርከው መሀል ላይ። እኔ ከዚህ በፊት መንፈስ ቅዱስ ተሞልተዋል አልተሞላም፣ ድነዋል አልዳነም አይደለም ጥያቄውን በደንብ ስፔሲፊክ አድርጌ እየጠየቅኩ ያለው ጥቅሱ ስፔሲፊክ ስለሚያወራ ነው። ጥያቄውን ቀይረህ እየጠየቅ ነው፣ ራስን እየመለስክ ያለኸው ያንተን ጥያቄ እንጂ ይህንን ጥያቄ አይደለም። ይህንን ጥያቄ ስማው። ከኃጢአት መንጻትን ከ22:16 በፊት አግኝቶታል ወይ ነው ጥያቄው። በደንብ ስማው። አዎ ካገኘው ሐናንያ ለምንድን ነው እንደገና ከኃጢአትህ ታጠብ የሚለው ነው ጥያቄው አሁን የሚሆነው። ጥምቀት ውጫዊ የመታጠብ ነው እንጂ ውስጣዊ አይደለም። ውስጣዊውን አግኝቷል ብዬ የሐዋርያት ሥራ ምዕራፍ 10 ቁጥር 9-17 ላይ ያነበብኩልን ያለሁት። ስለዚህ እያልከኝ ያለኸው ሐናንያ ደግሞ ታጠብ ሲለው ከውጫዊ ኃጢአቱ እንዲነጻ እንጂ ከውስጣዊ ኃጢአቱ እንዲነጻ አይደለም ነው። የመታጠብን ስርዓት ነው ያደረገው። በቃ በውስጡ በመንፈስ ቅዱስ የተሞላው ከመጠመቁ በፊት ነው። ከመጠመቁ በፊት ለመረዳት። ስለዚህ 22 ላይ እያደረገ ያለው ከዚህ በፊት ሰውነቱን ስላልታጠበ እድፍን እያስወገደ ነው እያልከኝ ነው? አይደለም፣ እድፍን እያስወገደ ሳይሆን የመጠመቅ ስርዓት ማለት ምን ማለት ነው? ውጫዊ ነው፣ ውስጣዊ አይደለም።
ውስጣዊ በመንፈስ ቅዱስ የተሞላው ከዛ በፊት ነው እያልኩ ያለሁት። እኔ መንፈስ ቅዱስ ተሞላ እኔ ብያለሁ። አንተን ጥያቄውን እኔ ስለ መንፈስ ቅዱስ መሞላት አይደለም እያወራሁኝ። ሰው በመንፈስ ቅዱስ የሚሞላው ሲሞላ ኃጢአቱ ይሰረይለታል አይሰረይለትም? ደርበህ ካወራህ አትሰማኝም። እያወራሁኝ ያለሁት እኔ ጥያቄ 22:16 ላይ የሐናንያ ታጠብ ከኃጢአት ታጠብ ተጠመቅ የሚለው ሀሳብ ከኃጢአት ስርየት ጋር አድርጎ መናገሩ ኦሬዲ ያገኘውን ከሆነ ምንድን ነው የሚደግምለት? ኦሬዲ ወይስ ሐናንያ አላወቀም የሚል ጥያቄ አንደኛ ያስነሳል። ሁለተኛ ምንድነው ፐርፐዙ ስልህ መታጠብ ውጫዊ ነው ትለኛለህ። ለምንድነው ውጫዊ የሚሆነው? ምንድነው ውጫዊ የሚያስብለው? ውጫዊስ ብሎ የተረጎመ እንደዚህ እንዳንተ አሁን እየተናገርክ ያለው 22:16 በቃ ውጫዊ ሲምቦል ነው ብሎ የተረጎመ 22:16 ላይ እንደዚህ አይነት ምልከታ አለ። ማነብልህ በአማርኛ ከመጽሐፍህ የተጻፈ ነገር ነው ያነበብኩ ያለሁት። በመጽሐፍህ ላይ ምን ተብሎ ተጽፏል መሰለህ? እኔ ኢየሱስ ክርስቶስ ልኮኛል እጅን ጭኜ እንድጸልይልህና ዓይንህ እንዲበራ በመንፈስ ቅዱስ እንድትሞላ ይላል። የሐዋርያት ሥራ ምዕራፍ 9 ቁጥር 17 መስማት አለብህ፣ ምክንያቱም 3-4 ያቋርጠኛል ይሄንን ጥቅስ ማለት ነው። ሐናንያንም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድና በመንፈስ ቅዱስ ይሞላብህ ዘንድ ላከኝ ይላል። እንዲያይና በመንፈስ ቅዱስ እንዲሞላ ማለት ነው። ወዲያው እንደ ቅርፊት ከዓይኑ ወደቀ፣ ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ ይላል። ተነስቶም በተጠመቀ ጊዜ ነው አንተ አሁን የጠቀስከው የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለው ታጠብ የሚለው ቃል የመጣው። ይህ ሰው በመንፈስ ቅዱስ ሲጠመቅ ኦልሬዲ የኃጢአትን ስርየት አግኝቷል ነው እያልኩ ያለሁት። ድጋሚ የመታጠብን ስርዓት ያለው ተሳስቶ ነው ሐናንያ ረስቶት ነው የሆነ የመታጠብን ስርዓት ነው ያደረገው። ሰው ባመነ ጊዜ የኃጢአት ስርየት ያገኛል፣ እምነት ከጸደቅን ስለሚል ማለት ነው። እሺ ውጫዊ የሆነ ኃጢአትን ስርየት ነው የሚያስገኘው ጥምቀት የሚል አንድ ከካውንስሎች ከቤተክርስቲያን ጉባኤያት፣ ሁለት ከቤተክርስቲያን አባቶች ውጫዊ መታጠብ ነው የሚለውን ስጠንና እንመንህ፣ እኔም ልመንህ ልቀበልህ ማለት ነው። ይሄን ጥያቄ በጥያቄ ነው መመለስ ያለበት። አንተ ጥምቀት የኃጢአት ስርየት ያስገኛል ካልክ የትኛውን ኃጢአት ነው የሚያሰርልህ? እስክትጠመቅ ያለው በጥያቄ ጥሩ እንትን ነው። በደንብ ሰማኝ። ይኸውልህ ዶክተር ስማ፣ እኔ ቅድም ይኸውልህ ተው ስማ፣ በደንብ ጥያቄን በጥያቄ እንድትመልስ አይደለም የምፈልገው። ጥያቄን ባስቀመጥከው ክሌም እንድትመልስ እፈልጋለሁ። የመጣኸው ክሌም ምንድን ነው? ውጫዊ መንጻት ነው አልከኝ። እኔ እንደዛ ከሆነ ኢንፋክት ከብዙ ጥቅሶች ጋር እየተጋጨብኝ ነው። ከአንደኛ ጴጥሮስ 3:21 ጋር ይጋጭብኛል። ውጫዊ ነው እያልከኝ ያለው ማለት ነው። እሺ ችግር የለውም ይሁን፣ በቃ ስማኝ። ውጫዊ ነው እንዳንተ ያለ ከቤተክርስቲያን አባት፣ አሁን አንተ ውጫዊ ነው ስላልክ 22:16 ውጫዊ ነው ያለ ከቤተክርስቲያን አባት ከካውንስሎችና እንደው እኔ የፕሮቴስታንት አላልኩኝም፣ ቼክ ማድረግ ይኖርብኛል። አሁንም ፒፕል በጣም እንደሚናደድ አውቃለሁ። ተርቱሊያን እንደዛ ብሎ እንደፈታው ነው የማውቀው። ማለት ውስጣዊ ቴክስ ታይም ብራዘር ጀስት አይ ኒድ ቱ ሰርች ሳልቬሽን ኢዝ ናት አቴኔብል ነው እንደውም ብሎ ያለው አይ ኖ ዛት ተርቱሊያን ኦን ባፕቲዝም ነው እንደዛ ያለው ጭራሽ። እሺ ተርቱሊያን ይሄንን ፓርት አብራርቶታል። ምን ብሎ አብራርቶታል መሰላችሁ? ማለት ለምን ተጠመቀ የሚለውን ያብራራበት ቦታ አለ። ፖይንቱ እኮ አንድ ሰው በመንፈስ ቅዱስ ሲሞላ የኃጢአት ስርየት አግኝቷል ወይስ አላገኘም? ይሄንን መልሱ እናንተ። አንድ ሰው በመንፈስ ቅዱስ ሲሞላ ወይስ ያለ ኃጢአት ስርየት ነው? ጆሲ ማይክ እንዳታበራ፣ እኛ ምንም የምንመልሰው የለም። ላመጣኸው ክሌም ማስረጃ እኛ ሀሳብ አንቀይርም፣ ሌላ ቦታ እንሄድም። ፖይንቱን እያወራን ያለ ነው እዚህ ጋር ስለሆነ እኔ ዲስትራክትድ አልሆንም በነገሬ ላይ። ልክ የሆነ ነገር ስላልከኝ በቃ ምንም መማላቅ ልሆን እችላለሁ። ፖይንቱ ላመጣኸው ክሌም ጥምቀት በ22:16 መሰረት የቤተክርስቲያን አባት ካውንስል ጥምቀት ውጫዊ እይታ ብቻ ነው፣ መጻት ብቻ ነው፣ እንደ ሻወር ነው ብሎ ያስቀመጠውን አንድ ሻወር ነው አላልኩም። እንደ ሻወር ነው አላልኩም። እኔ ተሳስቻለሁ። ውጫዊ ምን እንደሆነ ለመተርጎም ለመረዳት እየሞከርኩ ስለሆነ ነው። ውጫዊ ጥምቀት ነው፣ ውጫዊ ጥምቀት ነው የሚያስገኘው አልከኛል። እሱን ማስረጃ አንድ ከአባቶች፣ አንድ ቸርች ፋዘር በቂ ነው። ሁለተኛ ከካውንስሎች፣ አንድ ደግሞ ካውንስል በቂ ነው። ይህን ለመረዳት ቶሎ ብል
ኦኬ እዚህ ጋር ሁለት ክሌም ነው ያለው። ወንድማችን እየተከራከረ ያለው ምንድን ነው? ጥምቀት ኃጢአትን አለዛ እኔ መልስ ካላመጣውኝ ጥምቀት ኃጢአትን ያሰሪያል የሚል አሰርሽን ይዞ ነው የመጣው። ኃጢአትን ካሰረየ አስቡት ምን አይነት ኃጢአትን ነው የሚያሰሪያው የሚለውን ጥያቄ ቀጣይ ነው የሚሆነው። የተርቱሊያንን ሰርች አደርጋለሁ። ሌላ ጊዜ ተዘጋጅቼ ነው መምጣት ያለብኝ ብራዘር። እሺ ስለዚህ አሁን ላይ ያልከው ክሌም የለም ማለት ነው እስካሁን ድረስ አይደል? ኦኬ የለም። አንተ ግን ጥምቀት ኃጢአትን ያሰሪያል? አዎ የኔን ተው። እኔ እኮ ነው ጥያቄ የጠየቀው። አንተ ለምንድን ነው እኔ ክሌም ያደረኩትን ነገር አንተ ግን አትበለኝ መልሰህ። አንተ ክሌም ያደረከው ነገር ልንገርህ። እኔ ክሌም አላደረኩም። አርገሃል። ምንድነው ክሌም ያደረኩት ንገረኝ እስቲ። ክሌም ያደረከው ጥምቀት ለኃጢአት ስርየት ያገለግላል ብለሃል። ጥምቀት ለኃጢአት ስርየት ያገለግላል ብለሃል አይደል? አላልኩም። ስለዚህ ጥምቀት ለኃጢአት ስርየት አያገለግልም አላልኩም። አልተጠየቅኩም። አየህ በቃ ንገረኝ። ጥምቀት ለኃጢአት ስርየት ያገለግላል አያገለግልም ንገረኝ። አንተ ምን ታምናለህ የሚል ጥያቄ አይጠየቅም። ጥምቀት ለኃጢአት ስርየት ያገለግላል። እኔ ጉባኤም አለኝ። እሺ የኮንስታንቲኖስ ጉባኤም ይዤ ነው። ችግር የለውም። እንደውም በኮንስታንቲኖስ ዳኒ ደርበህ ስታወራ ሰማሁ። አንተ ብቻ የምትጠይቅበት ምክንያት ምንድን ነው? አንተ ብቻ የምትጠይቅበት ምክንያት እኔ ጠይቄ የመለስከው አንተ ስለነበርክ ከዛ ክሌም አመጣ። ክሌሙ ደግሞ እኔ ደግሞ ለጠየቁ ጥያቄ መልስ እንዲሆንልኝ እንዳምንህ አልኩኝ። ደርበህ አታወራ ፕሊዝ። አንድ ቢዩት አድርግና ስማኝ። ክሌሜ ጥያቄ ስጠይቅህ መልስ መለስክልኝ። መልስ ውስጥ ክሌም አስቀመጥክ። ክሌሙ ምንድን ነው የሚለው? ክሌምህ የነበረው ይሄ አንተ ነው። ይሄን አይደለም እኔ እኮ ጠያቂ ነኝ። እኔ ስጠይቅ ማስረጃ አምጣ ለባልም ለጥያቄ ማስረጃ አምጣ እንዴት ይባላል እንዴ? ላመጣው ክሌም ነው ለመለስከው መልስ ነው ማስረጃ የምታመጣው። ማስረጃው ምንድን ነው የምታመጣው ስትባል የውጫዊ ጥምቀትን ያደረገው ጳውሎስ እንጂ ኃጢአትን ስርየት አላስገኘለትም አልክ። ይሄ አንተ ክሌም ነው። እኔ ምንም አላልኩም። እኔ ጠያቂ ነኝ። እሺ የቱ ጋ ነው እንደዛ ያለው? ማስረጃ አምጣ ከቤተክርስቲያን አባቶች ስል ተርቱሊያን አልከኝ። ጭራሽ ተርቱሊያን ጭራሽ። እሺ ተርቱሊያንን ደግሞ ነው የምጠይቀው ወይስ ስብከት ነው የምሰብከው? ጭራሽ ስትልቁ ክሌም እያደረክ ነው ያለው ኢንዳይሬክትሊ። እሺ ተርቱሊያን አላመጣህም እኮ አመጣህ። በሉ እሺ ጆሲ ሲያገኝ ቆይ ልወጣ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ዳኒ ኧረ ወንድማችን ምናምን አትበል። ልወጣ ነው። ቆይ አትረብሽኝ ጆሲ። ይህንን ክሌም እስኪያገኝ ድረስ ሌላ ጊዜ ሰላም ብዬ ልውጣ። ምስክዬ ልውጣ። ጨርሻለሁ። ምንም አሁን ለምን እንደምትጮኸው ክሌም ማምጣት ስትባል ማሳየት ካትችል አሁን ለምን እንደምትጮኸው? ምን አዳምጠኛ። አንተ ሳትጠየቅ የምትወጣው ለምንድን ነው? አንተ ሳትጠየቅ የምትወጣው ለምንድን ነው? ማስረጃ አለ ወይ? አንተ ሳትጠየቅ የምትወጣው ለምንድን ነው እንዴ? ለምን እንደምትጠየቀው ነኝ? ለምን እንደማትጠየቀው? ቆይ ጆሲ፣ ለምን እንደምትጠየቀው? የማትጠየቀው ለምንድን ነው? ምክንያቱም ጉባኤቶች ይደግፉኛል፣ ጥምቀት ለኃጢአት ስርየት የሚገኝ አላልኩም። እኔ ምንም ክሌም አላደረኩም ብለሃል። አሁን ጉባኤቶች አሉኝ አላልክም? አላልኩም ብለሃል። ሰምቻለሁ። ጉባኤቶች አሉኝ ማለት ጥምቀት የሚያወሩ ይኖራሉ። ግን እሺ ሰዎች እኔ አልጠየቅም። ጉባኤቶች አሉኝ። ቆይ መጠየቅ አልፈልግም። ስለዚህ ዩሲ ምን ያህል ሌም እንደሆነ አካሄዳችን አየህ አይደለም? አንተ ትጠይቃለህ፣ ሰው ግን ስለዚህ ሰዎች ደግሞ ተናገሩኝ ትላለህ። ምን ያህል ሌም አካሄድ አለህ እያልክ እየተሳደበ ችግር የለው። እኔ መጠየቅ አልፈልግም ዳኒ። አንተ ግን መልስ ብለን ይገባው አይደል? አይ መልሳለሁ ብያለሁ የሚልኩት። እሺ ታዲያ ለምን ክሌም ማድረግ መልሱን ጥያቄ አላውቀውም። ለምን አትለኝም? ለምን ነው የማላውቀው? በደንብ ነው የማውቀው። በደንብ ነው የማውቀው። ችግር የለውም። ለማንኛውም ወንድማችን ላወቀው ጥያቄ ማስረጃ ይቅርታ ዳውራ አንድ ጊዜ አይቻው ይጣላክም ግን አምጎና ሴት ዳኒ ቸርች ፋዘርስ አር ናት ዩር ማች ቴብል ብር ዩ አላይል። እንደ ሌላው ጊዜ ዝም ብለህ እንደዚህ ያለ ማስረጃ ትጥቀስ አምጣ ስትባል የሚለም እያየኸው ነው። እኔ ኢንፋክት ይበቃል። ቅድም አላመጣውም ብራዘር፣ ቅድም አላመጣውም። የኦገስቲን አላመጣውም። አመጣኸው። የክሌሜንቶ አሌክሳንድሪያን አላመጣውም። አመጣኸው። አየ ነው አይልም። አንተ የምትለው እንዴ ድጋሚ ልክፈትልህ? ለምን ድጋሚ ትከፍተዋለህ? ስለዚህ ድጋሚ እንድከፍት ካልፈለግ አንተ እንዳልከው አይልም። ለምን ትላለህ? ምሳሌያዊ ነው። አይልም ለመዳን አይጠቅምም። ቅድም አላመጣውልህም። አላመጣህም። አምጥቼልሃለሁ። ድጋሚ ልክፈትልህ? ተተረጉማለህ ራስህ። ሌላ ነገር ነው ያመጣኸው። አትልፋይም። ጊዜ ዮሐንስ 6:50 ጊዜ ከሌላ አታውራ። እንዴት ነው ነገሩ? 6:34 እና 6:56 ቀያየርክ ነው የምታመጣው። በዛ ላይ ደግሞ የምታመጣው ስለ ፊገርና ስለ ሲምቦል የተወራውን ስለ ጌታ ስጋና ደም እንደተወራ ወይ ለጽድቅና ለጀስቲፊኬሽን እንደማይጠቅም ለማድረግ ታመጣለህ። ኦኬ ለጀስቲፊኬሽን የጌታ ራስ ለጀስቲፊኬሽን ይጠቅማል የሚል አምጣስ። የጌታ ራስ ለጽድቅ ይጠቅማል የሚል አሳየ። አይ ተው ነው የምልህ። they are not your match they will bury you alive ቸርች ፋዘሮች ናቸው። ኦኬ ስለዚህ አምጣልኝ። እሺ አምጣልኝ።
አላመጣም። እሺ አያመጡም። አያችሁ የአንተ ነገር የበቃኝ ዶክተር ሆነ ማይክሮ ኬሜሪዝምን ግጥም አድርገህ እያወቅ ከለር ዲስከለሬሽን ልጆች ላይ ከተወለዱ በኋላ እንኳን በሽታ ያባትና ደም ካልወጣላቸው እንደሚመጣ እያወቅ የደምና የስጋ የሚባል የለም ዘር ብቻ ነው የተካፈለው ብለህ ሳይንሱ እንኳን አይደግፈውም ብለህ ስትናገር አቤት አቤት። እስቲ አስረዳኝ። ሚዩት አደርጋለሁ በዚህ ጉዳይ ላይ ልማር። እስቲ አስረዳኝ። እንግዲህ ምን አስረዳለሁ? ጥሩ አይደለም ዳኒ፣ ላንተም ለሁለታችሁ ትክክል አይደለም። ችግር የለውም ያስረዳኝ አልኩኝ። እኔ የሚጨነቀ እኔ ጆሲ ፕሊዝ በቃ ደህና። እሺ ቻው ብዬ ልውጣ በቃ ዳኒ። እሺ ውጣ፣ ችግር የለውም። ጆሲ በዘር ዙሪያ ላይ የተሳሳትኩን አስረዳኝ። እሺ ዳኒ፣ ጆሲ ይሄ ጥሩ መንገድ አይደለም። ሁለታችሁ ደስ ነገም ስለምሳሳተው There's nothing we can do. So you follow Lord Krishna's words.